እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊት ቲቦ ነኝ። ሀገራዊ ምክክሩ ሁሉንም የማህበረሰብ ክፍሎች ያሳተፈና ሀሳብን በነጻነት ለማንሸራሸር ምቹ መሆኑን ከሌሎች ውይይቶች ለየት እንደሚያደርገው ኮሚሽነር መላኩ ወልደማርያም ተናገሩ። በተያዘው በ8ቱም የውይይት አጀንዳዎች ላይ የውይይት ሂደት ዛሬም ቀጥሎ ውሏል። ሰይፉ ዳዊት ተጨማሪ ይዟል። ኢትዮጵያ ሁሉንም የማህበረሰብ ክፍል በማሳተፍ የነገውን ትውልድ ታሳቢ ያደረገ የህዝብን ትክክለኛ የልብ ትርታ ለመስማት የሚያግዝ የጋራ ውይይት እያካሄደች ትገኛለች። ውይይቱ ዛሬም የቀጠለ ሲሆን በተያያዙ 8 የውይይት አጀንዳዎች ስር በተለያዩ ጉዳዮች ላይ አካታች ውይይት እየተደረገ መሆኑን ሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ገልጸዋል። ዛሬ ነው እንግዲህ ወደ ቡድኖች ክፍፍል አድርገን የገባ ነው። እነዚህ ቡድኖች በ8 የተከፈሉ ናቸው። ልክ 8 አጀንዳዎች እንደታወጁ ሁሉ ቡድኖቹም በ8 ነው የተከፈሉት። እያንዳንዱ ቡድን አንዳንድ አጀንዳ ይዛል። የሀገር ግንባታን ጉዳይ የሚይዛል፣ የመንግስት አደረጃጀትና ቅርጽ፣ የሃይማኖት ጉዳዮች የመሳሰሉትን እስከ ሰላም ግንባታ ድረስ ያለውን የያዙ ቡድኖች ባለ 500 ቡድኖች አሁን በየስፍራቸው ገብተው በመሪ ኮሚሽነር የሚመራ እንደገና ደግሞ በአስተባባሪ እንደገና ደግሞ መሪ አመካካሪ በመንለው እየተመራ ነው ያለው። አሁን ያለበት ሁኔታ እዛ ጋ ነው። ዛሬ እየሰራ ነው ያለው አጀንዳዎቹም በየቡድኑ ዋነኛ አጀንዳ አለ። እንደገና ደግሞ ንዑስ አጀንዳ የምንላቸው አሉ። ከዛ ከንዑስ አጀንዳ ደግሞ በታች ዝርዝር አጀንዳዎች አሉ። እነሱን እያስተዋወቅን ነው። በዛ ላይ የተወሰነ ነገር ብሬንስቶርም እንዲያደርጉ እናደርጋለን። ዛሬ ሞሮፍ እነሱም ከአጀንዳዎች ጋር ፋሚሊያራይዝ የማድረግ ስራ ነው የምንሰራው ዛሬ። የኢትዮጵያ የምክክር ሂደቱ ከሌሎች ሀገራት ይለያል ያሉት ኮሚሽነሩም የቦታና የሀሳብ ገደብ የሌለበት ውይይት እንደሆነ ጠቅሰዋል። የኢትዮጵያ ሀገራዊ ምክክር ሂደት ከሌሎች ሀገራት በሙሉ የሚለይ ነው። ሆነስትሊ የሚለየው አንደኛ አዋጁ ላይ ከዚህ ቦታ ሰዎች ምረጡ የሚል ነገር የለውም። ይሄ ለኮሚሽኑ የተሰጠ ስልጣን ነው። ሁለተኛ በእነዚህ አጀንዳ አይተምስ ምክክሮች ይካሄዳሉ ብሎ አዋጁ ላይ አልተቀመጠም። ይሄም ለኮሚሽኑ የተሰጠ ስልጣን ነው። ያደረግነው እንደሚታወቀው ከታች ማህበረሰብ ክፍል ጀምሮ ቦቶም አፕ አፕሮች ነው የተከተልነው። ይሄም በምክንያት ነው። የኢትዮጵያ ሕዝብ እስከዛሬ ድረስ በሀገሩ ጉዳይ ተነጋግሮ ወስኖ አያውቅም። ይሄ የመጀመሪያ እድል ስለሆነ በሀገሩ ጉዳይ የመወሰን ስልጣኑን ኤክሰርሳይዝ ማድረግ አለበት በሚል ነው በዛ የመጣ ነው እና ይሄም የተሳካ ይመስለኛል። ምክንያቱም ከሁሉም የወረዳ ማህበረሰብ ክፍሎች የተወከሉ ሰዎች ናቸው አሁን እየተመካከሩ ያሉት እና እነዚህ ደግሞ የተወከሉት በጣም አካታችነት ባለው መንገድ ዲሞክራቲካሊ ነው ደግሞ የተመረጡት። እኛ የመረጥናቸው አይደሉም፣ ተባባሪ አካላትም የመረጧቸው አይደሉም። እኛ ያደረግነው ፋሲሊቴት ማድረግ ነው፣ ማመቻቸት ብቻ ነው። ለረጅም ዓመታት ስር የሰደዱ የሀሳብ ልዩነቶችን በጋራ ለመፍታትና የሀገሪቱን ዘላቂ ሰላም አንድነት ለመፍጠር የተጀመረው ሀገራዊ ምክክር አዲስ ምዕራፍ እንደሚከፍት ምሁራን ገለጹ። አስተያየታቸውን ለኤስቢሲ የሰጡት የሐዋሳ መምህራን ትምህርት ኮሌጅ ምሁራኑ እንደገለጹት ይህ ምክክር የሀገሪቱን መጻኢ ዕድል የሚወስንበት ትልቅ መድረክ እንደሆነም ተናግረዋል። ክሩቤል ፈለቀ ተጨማሪ አለው። ይህ ታሪካዊ መድረክ በኢትዮጵያ አዲስ ምዕራፍ የሚከፍትና ለትውልድ የሚሻገር እንደሆነም ተናግረዋል። ኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በጉባኤው ላይ ባደረጉት መክፈቻ ንግግር ጉባኤው በሀገራችን የፖለቲካና ማህበራዊ ጉዞ አቅጣጫን የሚያቀና መሆኑን አስረድተዋል። ኢትዮጵያ የረጅም ዘመን ታሪክና የብዝሃነት ውበት ባለቤት መሆኗን ጠቁመው በዘላቂነት ለማስቀጠል የሚረዱ በርካታ የሀሳብ ልዩነቶችንና አለመግባባቶች ፈተና ሆነው ቆይተዋል ብለዋል። በተለይም ለዘመናት
የተከማቹ የፖለቲካና የስርዓት ጥያቄዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነት እየፈተኑ ይገኛልን ብለዋል። የሀሳብ ልዩነት በራሱ ችግር እንዳልሆነና የተለያዩ አመለካከቶች የዴሞክራሲ ህይወታችን አካል መሆናቸውን የገለጹት ዋና ኮሚሽነሩ ችግሩ የሚጀምረው እነዚህን ልዩነቶች በምክክር ፋንታ በኃይል በግጭት ወይም በመገዳደል ለመፍታት ሲሞከር እንደሆነም አስታውቀዋል። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ህይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ስር የሰደዱ ችግሮችን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪክ ያስተማረን መሆኑን አጽንኦት ሰጥተዋል። ብቸኛውና ዘላቂ መፍትሄ ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ መሆኑን ገልጸዋል። ጉባኤው ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው ሲሉም ተናግረዋል። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። በተጨማሪም እርስ በርስ መደማመጥን፣ የሌላውን ህመም መረዳትን፣ የቆዩ የታሪክ ጠባሳዎችን መሻርንና በጋራ የወደፊት የሀገሪቱ ጣፈንታ ላይ መግባባትን የሚፈጥር ሀገራዊ ፈውስ የሚከናወንበት እንደሆነም አስረድተዋል። ይህ ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ ዕድል እንደሚሰጥም ነው ያስገነዘቡት። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የጀመረችውን ሁለንተናዊ የኢኮኖሚ ሽግግር የሚያረጋግጥ በእውቀትና በክህሎት የዳበረ ብቁና በዓለም አቀፍ ደረጃ ተወዳዳሪ የሰው ኃይል ማፍራት ቁልፍ ተግባር ተደርጎ እየተሰራበት መሆኑን በስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገለጹ። የስራ ዕድልን ፈጠራ ለማጠናከርና የኢንዱስትሪዎችን የሰው ኃይል ፍላጎት ለማሟላት በፖሊሲና በስትራቴጂ ሰፊ የማሻሻያ ስራዎችም እየተከናወኑ እንደሚገኝ ገልጸዋል። ጽዮን ዮናስ ተጨማሪ አላት። ሚኒስትር ዴኤታው እንደገለጹት ስራና ክህሎት ሚኒስቴር ክህሎት መር የስራ ዕድል ፈጠራን በመከተል ዜጎች በቂ የኢንተርፕረነርሺፕ እውቀትና ክህሎት ጨብጠው ወደ ስራ እንዲገቡ እየተሰራ ይገኛል ብለዋል። ቀጣይነት ባለው ሁኔታ ስልጠናዎችን ከገበያ ተጨባጭ ፍላጎት ጋር በማጣጣም ውጤታማ ስራ የተከናወነ መሆኑንም አክለዋል። የስራና ክህሎት ሚኒስቴር ክህሎት መር የሆነ የስራ ዕድል መፍጠር ነው። ክህሎት መር የስራ ዕድል እንፈጥራለን ስንል ሰው ስራ ለመፍጠር ብሎ ዝም ብሎ ወደ ስራ መግባት የለበትም። ያ ስራ ምንድነው የሚፈልገው? ምን አይነት ባህሪ ይፈልጋል? ምን አይነት እውቀት ይፈልጋል? ምን አይነት ክህሎት ይፈልጋል? ምን አይነት ቻሌንጅስ ገበያ ውስጥ ብገባ ያጋጥመኛል የሚለውን ነገር የኢንተርፕረነር ስኪልም ጭምር ኖሮት ወደ ስራ ከገባ ያ ስራ ሰስቴኔብል ይሆናል። ክህሎት መር የሆነ የስራ ዕድልን እውን ከማድረግ አንጻር ትልቅ ሚና የሚጫወቱ ናቸው። የኢትዮጵያን ሁለንተናዊ የኢኮኖሚ ሽግግር የሚያሳካ ዘመኑን የዋጀ እውቀትና ክህሎት የቀሰመ የሰው ኃይል ማፍራት ልዩ ትኩረት እንደተሰጠውም ጠቁመዋል። ስልጠናዎች ከንድፈ ሀሳብ ወጥተው በብቃትና በተግባር ላይ ተመሰረቱ እንዲሆኑ ሰፊ የስርዓተ ትምህርት ማሻሻያ የተደረገ ነው ያሉት ሚኒስትር ዴኤታው ከአዳዲስ ቴክኖሎጂዎች ጋር ማስተሳሰር ቅድሚያ የሚሰጠው ተግባር መሆኑንም ጠቅሰዋል። የማሰልጠኛ ተቋማቱ ከኢንዱስትሪው ፍላጎት ጋር በቀጥታ ትስስር እንዲፈጥሩ እየተደረገ እንደሚገኝም አመላክተዋል። ኢትዮጵያውያን ወጣቶች የፈጣን ቴክኖሎጂ እድገት ተጠቃሚና ተዋናይ እንዲሆኑ ለማስቻል ሰፊ የዲጂታል ክህሎት ስልጠናዎች በሁሉም የቴክኒክና ሙያ ተቋማት ውስጥ እንዲካተቱ መደረጉንም አንስተዋል። በመላ ሀገሪቱ ከ600 በላይ የሚሆኑ የቴክኒክና ሙያ ተቋማት አሉ። የስራና ክህሎት ሚኒስቴር ስር ያሉ የግል ኮሌጆች ደግሞ ከ900 በላይ አሉ። በአጠቃላይ ከ1500 በላይ የቴክኒክና ሙያን የሚያሰለጥኑ ክህሎትን የሚያሰለጥኑ ተቋማት አሉ። በኢትዮጵያ ውስጥ 50 ዩኒቨርሲቲዎች አሉ። እነዚህ አካላት ከስራው ጋራ ተሳስሮ ከኢንዱስትሪው ጋራ ተሳስሮ ሰው ማሰልጠን መቻል አለባቸው። ኢንዱስትሪውና የስልጠና ተቋማት በጋራ በትብብር ፍላጎት ያለው አለ፣ ደግሞ የሰው ኃይል የሚያመርቱ አሉ። እነዚህ ሁለቱ አካላት ተቀናጅቶ በትብብር ሲሰሩ ገበያው ላይ የሚፈልገው የሰው ኃይል ዲማንድ ድሪቭን የሆነ ገበያው የሚፈልገው አይነት የሰው ኃይል ማምረት ያስችላል ማለት ነው። የኢትዮጵያ የዲጂታል ምርታ የትምህርት ጥራትና ተደራሽነትን በማሳለጥ ውጤታማነትን እያሳደገ መሆኑን በትምህርት ሚኒስቴር ሚኒስትር ዴኤታ አየለች እሸቴ ገለጹ።
የትምህርት ተደራሽነትና ጥራትን በዘላቂነት ለማረጋገጥ የሚያስችሉ በርካታ ስትራቴጂዎችን በመንደፍ ተግባራዊ መደረጋቸውንም ገልጸዋል። ሚካኤል ውጋሞ ተጨማሪ ይዟል። የትምህርት ሚኒስትር ዴኤታ አየለች እሸቴ እንደገለጹት መንግስት በትምህርት ዘርፍ የሚስተዋሉ ስብራቶችን ለመጠገንና ጥራትን ለማረጋገጥ በለውጡ ዓመታት መጠነ ሰፊ የሪፎርም ስራዎችን አከናውነዋል። በዚህም የትምህርት ተደራሽነትንና ጥራትን በዘላቂነት ለማረጋገጥ የሚያስችሉ በርካታ ስትራቴጂዎችን በመንደፍ ተግባራዊ መደረጋቸውንም ገልጸዋል። የትምህርት ስራውን በቴክኖሎጂ ማስደገፍ ስራ ሃይስኩሎቻችንን በኮምፒውተር ላብ የማዘጋጀት የማደራጀት ስራ እየሰራ እንገኛለን። እንግዲህ በቴክኖሎጂ በተደገፈ ሁኔታ ለመማር ማስተማሩ ምቹ የሆነ እና አሁን ከዓለም ከደረሰበት የቴክኖሎጂ የእውቀት ደረጃ አንጻር ተማሪዎቻችን በቂ እውቀት እንዲያገኙ ለማድረግ በሚያስችል መንገድ በቴክኖሎጂ ማስታጠቅ ይገባል። ዘመኑ የሰው ሰራሽ አስተውሎት ኤአይ እንደመሆኑ መጠን ይህን ቴክኖሎጂ ከመማር ማስተማር ሂደቱ ጋር ማጣመር የትምህርት ጥራትንና ተደራሽነትን ለማረጋገጥ ወሳኝ መሆኑን ገልጸዋል። ኤአይም አለ አርቲፊሻል ኢንተለጀንስ እና ከዚህ አንጻር ኤአይ በከፍተኛ ሁኔታ በከፍተኛ ፍጥነት እየተስፋፋ ነው ያለው። ትምህርት ላይ እንዴት ነው ኤአይን መጠቀም የምንችለው የሚለውን የመማር ማስተማር ሂደቱ ሊደግፍ በሚችል መንገድ የመምህራንን ይሄ በጣም ሩቲን የሆነውን ስራ ሊያቀልላቸው የሚችል የበለጠ እውቀትን በማስታጠቅ ለተማሪዎቻቸው እውቀት በማሻገር ጊዜያቸውን እንዲያባክኑ እንዲያውሉት ለማድረግ ኤአይ ለምሳሌ ሌሰን ፕላን በማዘጋጀት ረገድ ሌሎቹንም ስራዎች ከማቅለል አኳያ ተደግፎ በዛ ደረጃ ተጨማሪ ለማስተማር ሊውል የሚችለውን ሁሉ በመጠቀም ስርዓቱን በሰው ሰራሽ አስተውሎት ለመደገፍ ሰፊ የዝግጅት ስራዎች መከናወናቸውን አንስተዋል። ይህ የቴክኖሎጂ ሽግግር የመምህራንን የስራ ጫና በከፍተኛ ሁኔታ የሚቀንስ ከመሆኑም በላይ የተማሪዎችንና የመምህራንን ጊዜ በመቆጠብ የትምህርት ጥራትን በዘላቂነት ለማረጋገጥ የላቀ ፋይዳ እንደሚኖረው አስረድተዋል። መምህራንም እንዲጠቀሙበት ራሳቸው እንዲጠቀሙበት እንዲያግዛቸው አጋዥ ሆኖ የመማር ማስተማሩን ያሳልጣል በሚል የጀመርነው አለ። በቀጣይ በክልሎቻችንም በዚሁ ረገድ ውጤቱን እያዩ በዛው ልክ የሚተገብሩት እንደሚሆን የተግባባን ነው። ቴክኖሎጂ በትምህርት ዘርፍ ላቅ ያለ ሚና ያለው በመሆኑ በቀጣይም ሀገራዊ ተደራሽነቱን ለማስፋት በትኩረት የተሰራ መሆኑን ሚኒስትር ዴኤታዋ አረጋግጠዋል። የአይሲቲ ላብ የማደራጀት ነው። ስለዚህ ይህንን ጀምረናል። ክልሎችም እየሰሩ ይገኛሉ። ትምህርት ሚኒስቴርም በዚሁ በመደገፍ እነዚህን ስራዎችን መስራት እንዳለብን አቅደን እየሰራን ያለ ነው። ይህንን የጀመርነውን የበለጠ አጠናክረን አስፍተን መሄድ እንዳለብን ያየነው ጉዳይ ነው ማለት ነው። አዲሱ የመረጃ ነጻነት አዋጅ የዜጎችን መረጃ የማግኘት መብት ለማስጠበቅና ግልጸኝነትን ለማስፈን ትልቅ ፋይዳ እንዳለው የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። የተቋሙ ዋና እንባ ጠባቂ አቶ ስመኝ ውቤ የህዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓመተ ምህረት ያጸደቀውን የመረጃ ነጻነት አዋጅ ቁጥር 1427/2018 አስመልክቶ መግለጫ ሰጥቷል። ክሩቤል ፈለቀ ተጨማሪ ይዟል። በመግለጫቸውም አዲሱ አዋጅ የዜጎችን መረጃ የመጠየቅና የማግኘት መብት በአግባቡ እንዲከበር ከማስቻሉም በላይ ቀደም ሲል በነበሩ የህግና የአፈጻጸም ክፍተቶች ላይ ትልቅ ለውጥ ያመጣል ብለዋል። ከ17 ዓመታት በላይ ተግባራዊ ሲደረግ የቆየው የቀድሞ አዋጅ ሀሳብን የመግለጽና የመረጃ የማግኘት ነጻነቶችን በአንድ ላይ አጣምሮ በመያዙ በአፈጻጸም በኩል በርካታ ተግዳሮቶች እንደነበሩበት ተናግረዋል። አዲሱ አዋጅ በ7 ክፍሎች በ60 አንቀጾችና በ197 ንዑስ አንቀጾች የተደራጀ ሲሆን ዘመናዊ የሰብአዊ መብት ጽንሰ ሐሳብንና የቴክኖሎጂ እድገትን የተከተለ መሆኑን አስረድተዋል። አዋጁ የመረጃ ነጻነት አፈጻጸምን ውጤታማ ለማድረግ በርካታ ድንጋጌዎች መያዙን ጠቅሰው የህጉ ተፈጻሚነት ከመንግስት ተቋማት በተጨማሪ ከመንግስት ጋር የገንዘብ ትስስር ያላቸውን መንግስታዊ ስራ የሚያከናውኑትንና የመንግስት ድርሻ ያላቸውን የግል ተቋማትም ያካትታል ብለዋል። በእያንዳንዱ ተቋም ውስጥ ግልጽ የአሰራር ስርዓት የመዘርጋት ኃላፊነት
የተቋማቱ የበላይ ኃላፊዎች ኃላፊነት መሆኑን ጠቅሰው መረጃ በሰነድ ባይደራጅም እንኳ በቃል እንዲሰጥ ከተጠየቀ የመስጠት ግዴታ እንዳለበትም ጠቅሰዋል። ተቋማት መረጃዎችን በፍጥነት መስጠት የሚያስችል ዘመናዊና በኮምፒውተር የታገዘ የሰነድ አያያዝ ስርዓት የመዘርጋት ግዴታ እንዳለባቸው መደንገጉንም ጠቁመዋል። የዜጎች መብት ለማስከበር የመረጃ ጥያቄ ምላሽ መስጫ ጊዜያት በአዋጁ እንዲያጥሩ መደረጉን ጠቅሰው መደበኛ የመረጃ ጥያቄ ከ30 ቀናት ወደ 21 የስራ ቀናት ዝቅ ተደርጓል። ለአንድ ጊዜ ብቻ ለ14 ቀናት ሊራዘም ይችላል ብለዋል። የአስቸኳይ መረጃ ጥያቄዎችም ከ10 ቀናት ወደ 48 ሰዓታት ዝቅ እንዲል መደረጉንም ጨምረው ተናግረዋል። አዋጁ ለመገናኛ ብዙሃን ባለሙያዎች ልዩ የህግ ከለላ መስጠቱን ዋና እንባ ጠባቂዋ ስመኙቤ በመግለጫቸው አስታውቀዋል። የኢትዮጵያ ህዝብ እንባ ጠባቂ ተቋም ይህንን አዋጅ በአግባቡ ለማስፈጸም ሰፊ የክትትል የማስፈጸም አስተዳደራዊ እርምጃ የመውሰድና ስልታዊ ምርመራዎችን የማካሄድ ስልጣን እንደተሰጠው ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የማህበረሰቡን የመልካም አስተዳደር ችግሮች ለመፍታት ጠንካራ የፖሊሲ ተቋም መገንባት እንደሚገባ ተገለጸ። የሲዳማ ክልል ፖሊስ ጠቅላይ መምሪያ ያለፈው ዓመት የስራ ክንውንና የቀጣይ ዓመት የስራ እቅድ የውይይት መድረክ አካሂዷል። አመለወርቅ ቁሪሶ ተጨማሪ አላት። በመድረኩ የሲዳማ ክልል ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ተስፋዬ ዴቪሶ በዚህ ዓመት በርካታ ስራዎች መሰራታቸውን አንስተው በተለይ የሪፎርም ስራዎች ላይ በማተኮር የማህበረሰቡን የመልካም አስተዳደር ጥያቄ ለመመለስ በልዩ ትኩረት በመስራት የህብረተሰቡን አመኔታ ማግኘት ተችሏል ብለዋል። ዓመት በርካታ ስራዎች በተቋማችን ተሰርተዋል። የውስጥና የማህበረሰቡ መልካም አስተዳደር ችግሮችን ትኩረት አድርገን የሰራንበት ነው። የሪፎርም ስራ የሰራንበት ዓመት ነው የነበረው። የወንጀልና የትራፊክ አደጋን ለመቀነስ በጣም በትኩረት ሰርተናል። እጅግ ከምንጠብቀውና ካቀድነው በላይ ወንጀል የቀነሰበት፣ የማህበረሰቡ ደህንነት በአስተማማኝ ሁኔታ የተረጋጋበት ስራ የሰራንበት ዓመት ነው። የትራፊክ አደጋም ከሚጠበቀው ከፍ ብሎ መቀነስ የቻልንበት፣ ለዚህ ደግሞ ህዝባችን ያለው እምነት ከፍ እያለ በመምጣቱ ከፖሊስ ተቋም ጎን በመቆም ሰፊ ስራ በከተማና በገጠር ከፖሊስ ጎን ሆኖ ሰላሙን ለመጠበቅ ራሱንና ህይወቱን፣ ደህንነቱን፣ ንብረቱን ለመጠበቅ ሰፊ ስራ የተሰራበት የማህበረሰብ አደረጃጀትን በስፋት የሰራንበት ዓመት መሆኑን እንወስዳለን። ኮሚሽነሩ አክለው በተሰሩ ስራዎች የመጡ ውጤቶች አበረታች ቢሆኑም በተለይ የዜጎች ሰብአዊ መብቶች ላይ በማተኮር የተለያዩ የወንጀል ስራዎችንም በትኩረት በመስራት የ2019 በጀት ዓመት እቅዶችን ለማሳካት መስራት ይገባል ብለዋል። ቀጣይም አንደኛ የህዝቡ መልካም አስተዳደር ችግር በሚፈለገው ደረጃ አልተፈታም። ዜጎች በትዕዛዝ መታሰሩ አልቀረም። በዋስትና መብቶቻቸውን በአግባቡ የመጠበቁ ጉዳይ አሁንም ትኩረት ይፈልጋል። በንጹህ እስር ቤቶች የእስር ቤት ንጽህና፣ የሽንት ቤት እና ሌላ አገልግሎት ተጠርጥረው የታሰሩ ዜጎችን አያያዝ ላይ ያሉ ጉድለቶች አሁንም ትኩረት ይፈልጋል። የዲሲፕሊን ጉዳይ በዛ ልክ ነው። አገልግሎት እየሰጠን ዜጎችን መደብደብ አሁንም አልጠፋም። አንዳንድ ወጣ ያሉ ጥፋቶችን በከተሞች ብቅ ማለት ጀምሯል። የተቀነባበሩ ቢሆኑ የማይሳካ ቢሆንም ሙከራ አለ፣ ንጥቂያ አለ፣ የሞተር ስርቆት አለ። እናስቆም ይገባል። እኛ ያለን ህዝቡ አብሮአችን እየሰራ እምነቱ እየሰጠን አድርጌ ያልነው ተባበረ ያልነውን እየተባበረ ለምን እነዛ ጥቃቅን ምልክቶች ማስቆም አልቻልንም የሚለው ትኩረትን የሚፈልግ ቁጭትን የሚፈልግ መሆኑን ለማሳሰብ ፈልጋለሁ። የሰሜናዊ ሲዳማ ዞን ፖሊስ አዛዥ ዋና ኢንስፔክተር ሙልጌታ አገዳ ባለፈው ዓመት እንደ ዞን የተሰሩ ስራዎች በርካታ ቢሆኑም በተለይ የትራፊክ አደጋን ለመቀነስ ከፍተኛ ጥረት መደረጉን አንስተዋል። ጠንካራ የህዝብ ግንኙነት ታች በመስራት ወንጀሎች እንዳይሰፉ የማድረግ ስራ ተሰርቷል። በዛ ልክ ወንጀል ጋር ተያይዞ ትናንሽ ወንጀሎች ስርቆት፣ ድብደባ፣ ማስፈራራት፣ አስፈራርቶ መውሰድ እነዚህ ትናንሽ ወንጀሎችን እዛው ታች ላይ በተቋቋመ በገለልተኛ አማካሪ ቡድን እንደዛ እንዲፈቱ የማድረግ ስራ ሰርተናል።
ከዛ አልፎ ሌላኛው ትኩረት አድርገን የሰራነው በተለይ በትራፊክ አደጋ ላይ ነበር ትኩረት አድርገን የሰራነው። የሐዋሳ ከተማ ፖሊስ መምሪያ አዛዥ ምክትል ኮሚሽነር መሳፍንት ሙልጌታ እንደገለጹት እንደ ሐዋሳ ከተማ ከህብረተሰቡ ጋር በመቀናጀት የተሰሩ ስራዎች ቢኖሩም በቀጣይ ትኩረት የሚሹ ስራዎች መኖራቸውን ገልጸዋል። እንደ ሐዋሳ ከተማ አስተዳደር ፖሊስ የሰራናቸው ስራዎች በርካታ ስራዎች ከወንጀል መከላከል፣ ከምርመራ፣ ከትራፊክ አንጻር ከሰው ሀብት ልማት ጋር ተይዞ ሰፊ ስራዎች ሰርተናል። በዋናነት ወንጀል መከላከል ላይ የሰውን አቅም ማጎልበት ላይ ሰው አውቆ ወደ ስራ እንዲገባና ወንጀልን እንዲከላከል አባላትን የማብቃት ስራ ሰርተናል። በዚህም ውጤት አግኝተናል። በተለይ ከስርቆት ጋር፣ ከንጥቂያ ጋር፣ ከሞተር ስርቆት የተለያዩ ወንጀሎች የሚሰሩትን በዚህ አመት 23% ወንጀል ቀንሰናል። እንደ ከተማችን ይሄም መሰራነው ህብረተሰቡን አጋር በማድረግ ህብረተሰቡን በማሳተፍ ህብረተሰቡ ወንጀል እንዲከላከል ተፈጽሞም ሲገኝ ደግሞ ራሱ ባለቤት ሆኖ ቁጥጥር እንዲያደርግ ክትትል እንዲያደርግ በሮንድ ስራ በፓትሮል ቅኝት ይሄን ሁሉ ከህዝብ ጋር ተቀናይተን ሰርተናል። ግን ህዝብ እርካታ አሁንም አለ ወይ ሲባል ቀጣይ የምንሰራቸው ብዙ ስራዎች አሉ። ይሄን ደግሞ በ2019 በጀት አመት ላይ አቅደን ቀሪ ስራዎቻችን ምንድናቸው፣ ከኛ የምትጠበቅ ምንድነው፣ አባሎቻችን ምን መስራት አለበት የሚለው ነገር በማቀድ ጉድለቶቻችን አይተን ሁለተኛ ይሄ መድረክ ደግሞ የሚጠቅመን ከዞኖች ላይ ተሞክሮ የምንወስድበት መድረክ ስለሆነ ጥሩ ተሞክሮ ያገኘንበት መድረክ ስለሆነ ይሄን አጠናክረን የምንቀጥልበት ይሆናል። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊ ቲቦ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ባላችሁበት ሰናይ ምሽት